አትሌት ጉዳፍ ጸጋይ በበርሚንጋም በተካሄደው የ3000 ሜትር የቤት ውስጥ የሩጫ ውድድርን አሸነፈች። በቤት ኪንግ የኢትዮጵያ ፕሪሚየር ሊግ ሲዳማ ቡናና የኢትዮ ኤሌክትሪክ ጨዋታ በከባድ ዝናብ ምክንያት ተቋረጠ። በሊጉ የ15ኛ ሳምንት መርሃ ግብር በድሬዳዋ ስታዲየም ቀን 10 ሰዓት ሲዳማ ቡና ከኢትዮ ኤሌክትሪክ ሲያደርጉ የነበረው ጨዋታ በጣለው ከባድ ዝናብ ምክንያት በ18ኛው ደቂቃ ላይ ተቋርጧል። የጨዋታው አመራሮች በዝናቡ ምክንያት ጨዋታውን ማስቀጠል ባለመቻላቸው የአክሲዮን ማህበሩ የውድድርና ስነ ስርዓት ኮሚቴ ጨዋታው እንዳይካሄድም ወስኗል። በዚህም የተቋረጠውን ጨዋታ ጨምሮ ምሽት 1 ሰዓት ሊካሄድ የነበረው የኢትዮጵያ ቡናና ፋሲል ከነማ ጨዋታ እንዳይካሄድም ተወስኗል። የሁለቱ መርሃ ግብሮች የጨዋታ ቀን ቀጣይ በሚወጣው ተስተካካይ የቀን ሰሌዳ ይፋ እንደሚያደርግ ነው አክሲዮን ማህበሩ ያሳወቀው። በኢትዮጵያ አስተናጋጅነት ባለፉት 2 ሳምንታት ሲካሄድ የሰነበተው ዓለም አቀፍ የታዳጊዎች የሜዳ ቴኒስ ሻምፒዮና ተጠናቀቀ። ኢትዮጵያ ውድድሩን በማዘጋጀቷ በገጽታ ግንባታ የተሻለ ግብዓት ማግኘቷ ተገልጿል። እስማኤል አሚን ለ16 ቀናት ሲካሄድ የቆየው የታዳጊዎች የሜዳ ቴኒስ ሻምፒዮና ሲጠናቀቅ ስኬታማ የውድድር ጊዜ እንደነበር ተጠቁሟል። ከ30 በላይ ሀገራት 75 ተወዳዳሪዎችን ያሳተፈው ይህ ውድድር አቅም ያላቸው ታዳጊ ስፖርተኞችን መመልከት ተችሏል። እንደዚህ አይነት ውድድሮች ለሀገር ያላቸው ጠቀሜታ ከፍ ያለ መሆኑን የተናገሩት የኢትዮጵያ ቴኒስ ፌዴሬሽን ፕሬዚዳንት ታምራት በቀለ ናቸው። የሀገርን መልካም ገጽታ መገንባት ነው። ለምሳሌ እዚህ አሁን የመጡ ልጆች የቱሪስት መጎብኛዎችን እንደ ወዳጅነት አደባባዮች ሁሉ የመጎብኘት አጋጣሚ ገጥሟቸዋል። በቀጣይ ደግሞ አንድነት ፓርክ እንጦጦን ካለቁ ደግሞ ኮሻ ጎርጎራንም የማስጎብኘት እቅዱ አለ። ልጆቹም የፋይናንስ አቅም ስላላቸው ብዙ አያስቸግርም። ነገር ግን ይሄ የሜዳ ጉዳይና ችግር መፈታት አለበት። ሌላው እዚህ እንግዲህ የመጡ ልጆች 100 ምናምን ሰው ነው የመጣ ቢያንስ 3000-4000 ዶላር ይመነዘራል። ይሄ ሰው እንግዲህ እዚሁ ላይ ነው እያዋለ ያለው ማለት ነው። የውጭ ምንዛሪን ከማምጣት አንጻርም ነገራችን የሰው ሰነድ ተጠቅማለች። ልጆቹ ይገበያያሉ፣ ይበላሉ፣ ይጠጣሉ። ስለዚህ ብዙ ጠቀሜታ አለው። ሁለት የከተማችን መልካም ገጽታ መገንባቱ ላይ በጣም ትልቅ ስራ ሰርቷል። ከተማ ሰላማዊ ነው፣ ሰላማዊ ነች እና በጣም ብዙዎቹ አሁን ትዊት ያደርጋሉ፣ ፌስቡካቸው ላይ ይለጥፉ ነበርና ከተወሰኑ ፌዴሬሽኖችም የምስጋና ኢሜይሎች ሁሉ ደርሶናል። የኢትዮጵያ ቴኒስ ፌዴሬሽን ከአዲስ አበባ ቴኒስ ክለብ ጋር በመተባበር የተዘጋጀው ይህ ውድድር አዳዲስ ኮከቦችን ያስመለከተ ሲሆን በውድድሩ ደስተኛ መሆናቸውም ተናግሯል። Today, me and my partner, we felt very good because I played very good, but also him, and that's it. The opponent is tough. በጣም ጥሩ ተጫውተናል። ፍጻሜው በማሳካታችን ደስተኞች ነን። ቀላል ተጋጣሚ ግን አላጋጠመንም። ጠንካሮች ነበሩ። Yes, they are very good in double, so we are very happy to this win. The game was so hard because the opponent is so good. በጣም ከባድ ተጋጣሚ ነበር የገጠመኝ። ከመፍራት የተነሳ እግሬን ማንቀሳቀስ አቅቶኝ ነበር። ነገር ግን እንደምንም አሸናፊ መሆን ችያለሁ። Was so good. በመዝጊያው ፕሮግራም ላይ የተገኙት አምባሳደር መስፍን ቸርነት መንግስት እንደዚህ አይነት ለሀገር ጠቃሚ የሆኑ ውድድሮችን መደገፍ እንዳለበት ጠቁመዋል። በዚህ ውድድር ያገኘነውን ታላቅ ልምድ በመጠቀም ኢትዮጵያ ቴኒስ ፌዴሬሽን ጋር በመሆን ሌሎች የባለድርሻ አካላትንም በማስተባበር ወደፊት የተሻለ ውድድር በማድረግ ሀገራችን ለማስተዋወቅና የሀገራችን የቴኒስ ስፖርት ውጤታማ እንዲሆን አብረን ተጠናክረን እንሰራለን። በውድድሩ በጥንድ ወንዶች አልቤርቶ ቬቴሎና ፊሊፖ ካሌሪዮ ከጣሊያን አሸናፊ ሲሆኑ ሲልቪያ ካሊም ከስፔን በሴቶች ነጠላ አሸናፊ ሆናለች። በውድድሩ ኮከብ የነበረው ቴሎ በርማን በበኩሉ ከኦስትሪያ በወንዶች የበላይ ሆኖ አጠናቋል። የአፍሪካ ኦሎምፒክ ኮሚቴዎች ማህበር አኖካ የዞን 5 ዓመታዊ ጠቅላላ ጉባኤውን በኢትዮጵያ አስተናጋጅነት ዛሬ በአዲስ አበባ ከተማ መካሄድ ጀምሯል። በጉባኤው ላይ 11 ሀገራት በማሳተፍ ላይ እንደሚገኙም ተገልጿል። የማህበሩን የህግ ጉዳዮችን ማሻሻል ጨምሮ የተለያዩ አጀንዳዎች በጉባኤው ላይ እንደሚነሱ የኢትዮጵያ ኦሎምፒክ ኮሚቴ ዋና ጸሐፊ አቶ ዳዊት አስፋው ተናግረዋል። አንደኛ በኮንስቲቱሽኑ ላይ የሚደረጉ ለውጦች አሉ በዛ ጉዳይና በተጨማሪ በዞን የሚካሄደው ውድድርን በተመለከተ ውሳኔዎች እናሳልፋለን ብለን እንጠብቃለን። ኢትዮጵያ በቀጣይ የዞን 5 ውድድሮችን የማስተናገድ እቅድ ያላት መሆኑን የገለጹት ዋና ጸሐፊው በዚህኛው ጉባኤ ላይ ከዝግጅቱ ጋር በተያያዘ ውሳኔ እንደሚሰጥበትም ተናግረዋል። የዞን 5 ውድድር ለማካሄድ ኢትዮጵያ
እየሞከረች ነው በዚህ ጉዳይ ላይ ያለው ላይ እና ለኢትዮጵያ ተሰጥቷል። በዚህ ጉዳይ ላይ እንዴት አድርገን እንደምንሄድና በምን መንገድ ኢምፕሊሜንት እንደምናደርገው ውይይት አድርገን ውሳኔዎች አሳልፈን ወደ ስራ ለመግባት ነው አሁን እያደረግን ያለነው። ትልቁ ሜን ኢቬንቱ እሱ ነው። ስብሰባውም ኢትዮጵያ ነች የምታዘጋጀው ሲባል በደስታ ነው የተቀበሉት እና ሁሉም ሀገሮች ተሳትፈዋል በዚህ ዝግጅት ላይ። ከውጭ በእንግሊዝ ፕሪምየር ሊግ አርሰናል ሌስተር ሲቲን በማሸነፍ መሪ